ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ሐሙስ ሰኔ 18 2018 ዓመተ ምህረት ጽባሕ ሰነ 15 ብጻይ ሰዓረ ስርዓት ብልጽግና ብዕሊ በአደባባይ ዝቐተለሉ ዕለት እዩ። ዓለም አቀፉ ሚዲያ ዓለም አቀፉ ምናምን መንግስታት እንደነ ፊንላንድ የውጭ ጉዳይ ሚኒስትር አይነቶች ነገሩን ለማባባስ የሄዱበትን ርቀት ማዕቀቡ በተባበሩት መንግስታት ጉባኤ ላይ 10 ምናምን ጊዜ የኢትዮጵያ ጉዳይ መነሳቱ ይህ ሁሉ ትልቅ ጉልበት ነበር። ዛሬ ኢትዮጵያ ውስጥ ከምርጫው ጋር ተያይዞ የአውሮፓ አባል ሀገራት ከነ ካናዳ እንዲሁም የኢዩ ሜምበርስ ያልሆኑት እነ ኖርዌይን ጨምሮ በጋራ ያወጡት መግለጫ ከምንም በላይ የአሜሪካ መንግስት በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በኩል በቲፒኤልኤፍ መሪዎችና ቤተሰቦቻቸው ላይ የጣለው የጉዞ ማዕቀብ ማለት የቪዛ ማዕቀብ ማን ነው የተከበበው? ዛሬ ማን ነው ብቻውን የቀረው? የአፋር አብዮታዊ ዴሞክራሲያዊ ግንባር አርዶፍ ተጽዕኖ ፈጣሪ ነበር። እነዚህ ላይ ምናምን ፋኖ ሸኔ ምናምን ላይ ተስፋ ስለቆረጡ አርዶፍና ኦጋዴን ብሔራዊ ነጻነት ግንባርን እዚሁ ስለማሰለፍ ያው እንቅስቃሴው ተፈተፉ እንግዲህ ቀጥሏል። ከአፍሪካን ኢንተለጀንስ ዘገባ ባለፈውም በዜና ሰርተነዋል፣ ተመልክተነዋል። ትላንት ተጽዕኖ ፈጣሪ ትርጉም ያለው እንቅስቃሴ ያደረገ ቡድን ያኔ ለምንድን ነው ያደረገው? የአፋርን ህዝብ ምን ብለህ ነው ዛሬ ተዋጋ የምትለው? ለምን ራስን በራስ አስተዳደርክ ነው? ለምን የተወሰደብህን የጨው መሬት አስመለስክ ነው? በኢንቨስትመንት መስክ ተደራጅተው ገብቶ የሚዘርፉት ሰዎች ለምን ወጡልህ ነው? እነ ሀንፍሬ አሊሚራ እነ ሱልጣን ሀንፍሬ አሊሚራ የጮሁበት አጀንዳ ለምን መልስ አገኘ ነው? አንተ መተኮስ ስለፈለክ፣ አንተ ወደ ግብርና ቢሮ መመለስ ስለፈለክ የአፋር ህዝብ እንዴት ነው እንትን የሚለው? እና እነዚህ ገና ምልመላ ላይ ናቸው። እጅግ በጣም ያወያያል የምለው የሀገር ግንባታ ጉዳይና የመንግስት አደረጃጀትና ስርዓት ጉዳይ እንደሆነ ይሰማኛል። የፌዴራል ከተሞች አዲስ አበባና የድሬዳዋ ከተማዎች ጉዳይም በሁለቱ አጀንዳዎች ላይ በደንብ ከታሸ እዛ ላይ ምላሽ ማግኘት የሚችል ጉዳይ እንደሆነ ይታመናል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያ ከባድ መሳሪያዎችንና ሜካናይዝድ ክፍለ ጦሮችን በኤርትራ ድንበር ማከማቸቷን የኤርትራው ባለስልጣን ገለጹ። ከ5 ዓመታት በፊት ህወሓት የጀመረው ጦርነትን በኤርትራ ሉዓላዊነትና የግዛት አንድነት ላይ ጭምር የተቃጣ ነበር ሲሉም ህወሓትን ተጠያቂ አድርገዋል። አሁን የኢትዮጵያ የተስፋፊነት አጀንዳ ከመግለጫ ባሻገር በወታደራዊ እንቅስቃሴ ጭምር የተደገፈ ነው በማለት ዛሬ ሐሙስ እንደ አውሮፓውያን አቆጣጠር ሰኔ 25 2026 በአልጀዚራ ላይ ይህን መልእክታቸውን ያስተላለፉት በኳታር የኤርትራ አምባሳደር የሆኑት አምባሳደር አሊ ኢብራሂም
አህመድ ናቸው። አምባሳደር አሊ ኢብራሂም አህመድ፣ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳም ከሁለት ሳምንታት በፊት እንደ አውሮፓውያን አቆጣጠር ሰኔ 11 2026 አልጀዚራ ላይ የጻፉትን ጽሑፍ መነሻ በማድረግ ኢትዮጵያን ወንጅለው ሀገራቸውን ተከላክለዋል። ኤርትራ በፕሪቶሪያ ስምምነት ባለመደሰቷ ለአካባቢው ጠንቆናለች በሚል አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳም በጋራ ጽሑፋቸው ያነሱትን ነጥብ በተመለከተም የፕሪቶሪያ ስምምነት የኢትዮጵያ የውስጥ ጉዳይ ነው የሚል ምላሽ ሰጥተዋል። ዘላቂ ሰላምን ካረጋገጠና ተገማች ውጤት ካለው እንዲሁም የጎረቤት ሀገራትን ሉዓላዊነት ካከበረ ሀገራቸው የምትደግፈው እንደሆነም በጽሑፋቸው አመልክተዋል። በኢትዮጵያ ባለው ቀውስ ኤርትራን ተጠያቂ ማድረግ ተገቢ እንዳልሆነ የዘረዘሩት አምባሳደር አሊ ኢብራሂም አህመድ ከ5 ዓመታት በፊት የተካሄደውን ጦርነት ጨምሮ በኢትዮጵያ ያሉ ግጭቶች፣ ለረዥም ጊዜያት በብሔሮች ውስጥ ያለው ክፍፍልና ፉክክር እንዲሁም ይህንን ተቋማዊ ለማድረግ የሚደረጉ እንቅስቃሴ ውጤቶች እንጂ የውጭ ኃይል ላይ ማሳበቡ አግባብነት እንደሌለው አመልክተዋል። ከ5 ዓመታት በፊት ከህወሓት ጋር በነበረው ጦርነት የተሳተፍነው በኢትዮጵያ መንግስት ፎርማል ግብዣና አሳማኝ በሆነ ራስን የመከላከል እርምጃ ነው ያሉት አምባሳደር አሊ ኢብራሂም አህመድ የጦርነቱ ሰፊ ግብ በኤርትራ ሉዓላዊነትና የግዛት አንድነት ላይ የተቃጣ ስለመሆኑም ግምታዊ ሳይሆን ተጨባጭ ስለመሆኑም በጦርነቱ ወቅት አቶ ጌታቸው ረዳ ኤክስ ገጽ ላይ ሲተላለፉ የነበሩ መልእክቶችን በአስረጅነት ጠቅሰዋል። አቶ ጌታቸው ረዳ መቼ ምን እንዳሉ ግን በዝርዝር አላቀረቡም። የፕሪቶሪያ የሰላም ስምምነት ከመፈረሙ ከወራት በፊት በጅቡቲና በሲሼልስ የኢትዮጵያ መንግስትና ህወሓት በተገናኙበትም ወቅት ሁለቱም ኃይላቸውን ኤርትራ ላይ ማዞር በሚቻልበት ሁኔታ ላይ መክረው እንደነበርም የኤርትራ አምባሳደር ጽፈዋል። በአሁኑ ወቅት ደግሞ የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር ከ2023 መጨረሻ ጀምሮ በተሳሳተ የታሪክ ትርክት የቅኝ ግዛት ድንበሮችን ጥያቄ ውስጥ በሚያስገባ የባህር በር ጥያቄ አጀንዳን በቃል ቅስቀሳ ብቻ ሳይሆን በወታደራዊ እንቅስቃሴም በኤርትራ ላይ የተነጣጠረ ዘመቻ ውስጥ ይገኛል ብለዋል። የኢትዮጵያ መንግስት በዚህ የተቀናጀ ዘመቻው ኤርትራን ወደ ግጭት ስቦ ለማስገባት በኤርትራ ድንበር ወታደራዊ ኃይል አከማችቷል ያሉት የኤርትራ አምባሳደር ክምችቱም በከባድ መሳሪያዎችና በሜካናይዝድ ክፍለ ጦሮች የተደገፈ እንደሆነም ዘርዝረዋል። የኢትዮጵያ የተስፋፊነት አጀንዳ በሌሎች በአካባቢ ሀገራት ላይም ያንዣበበ መሆኑን በመዘርዘር ይህም ቀጠናውን ሊያውከው ይችላል ሲሉም አሳስበዋል። የኤርትራ መንግስት በአልጀዚራ ላይ የኢትዮጵያ ከፍተኛ ባለስልጣናት ለጻፉት ጽሑፍ ምላሹን በተመሳሳይ ደረጃ ላይ ባሉ ባለስልጣናት ወይንም በውጭ ጉዳይ ሚኒስቴር ኃላፊዎች በኩል ያላደረገበት ምክንያትም ግልጽ አልሆነም። የአምባሳደሩ ምላሽና ማብራሪያ ከግል አስተያየት ይልቅ የመንግስት አቋም ስለሚንጸባረቅበት በኳታር የኤርትራ አምባሳደር የተመረጡበት ምክንያት ግልጽ አልሆነም። የአልጀዚራ ዋና ጽሕፈት ቤት የሚገኘው በኳታር ዶሃ በመሆኑ ምናልባት መልእክቱን በጣቢያው በሚገኝበት ሀገር አምባሳደር በኩል ለማስተላለፍ ተፈልጎ ይሁን ወይንም የአምባሳደሩ የግል አስተያየት ግን በግልጽ አልታወቀም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ ሀገራዊ ምክክር ኮሚሽን እስከዛሬ የሰበሰባቸውን አጀንዳዎች መነሻ በማድረግ በ8 ዋና ክፍሎች የከፈለውን አጀንዳ ለውይይት ማቅረቡን በትናንትናው ዕለት የምክክር ኮሚሽኑ ዋና ኃላፊዎች በጋራ በሰጡት መግለጫ አስታውቀዋል። ይህን መነሻ በማድረግ ከዛሬ ከሰዓት በኋላ የቀጥታ ስርጭታችን ላይ እንደምንዋይ ለማስታወስ ነው። በቀጥታ ስርጭታችን በቀደሙት ጊዜያት ከሰዓት በኋላ 5 ፒኤም ዋሽንግተን ዲሲ ሰዓት ነው። ያ ለአውሮፓና ለኢትዮጵያ በጣም ስለሚመሽ ሰዓቱን ትንሽ ገፋ ለማድረግ ሳብ ለማድረግ ተሞክሯል። ስለዚህ ዛሬ ከሰዓት በኋላ 3 ፒኤም በዋሽንግተን ዲሲ ሰዓት እንዲሁም በአውሮፓ በኢትዮጵያ ከምሽቱ 4 ሰዓት ላይ የቀጥታ ስርጭት ይኖረናል። በዋና ጉዳዮች ላይ በተለይ የኢትዮጵያ መንግስታዊ ቅርጽን እንዲሁም ባንዲራን እና መሰል ጉዳዮችን በተለይ ዋና የምንላቸውን ጉዳዮች መሰረት አድርገን እንወያያለን። ስለዚህ ከሰዓት በኋላ 5 ፒኤም ላይ ሳይሆን 3 ፒኤም በዋሽንግተን ዲሲ ሰዓት አቆጣጠር በኢትዮጵያ ከምሽቱ 4 ሰዓት የቀጥታ ውይይት እንደሚኖረን እያስታወስኩ ይህንኑ አጀንዳ ለማስታወስ ያህል የኢትዮጵያ ምክክር ጉባኤ የሚመክርባቸው 8ቱ አጀንዳዎች ተብለው የተቀመጡት የሀገር ግንባታ ጉዳይ፣ የመንግስት አደረጃጀትና ስርዓት ጉዳይ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ፣ የሃይማኖት ጉዳይ፣ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብቶች ጉዳይ፣ ማህበራዊና ኢኮኖሚያዊ እንዲሁም አርሶ አደሮችና አርብቶ አደሮች ጉዳዮች፣ ሙስናና መልካም አስተዳደር ጉዳዮች፣ የሰላም ግንባታ ጉዳዮች በሚል ተዘርዝረዋል። ምናልባት እንግዲህ በምክክሩ ላይ የሚሳተፉትም ሰዎች
ከውጭ ያለውም ሰው ሀሳብ መስጠትና ሀሳብ ማዋጣት ይጠቅማል። ምናልባትም እኔ በዚህ ጉዳይ ላይ በዋናነት በሀገር ግንባታ ጉዳይ፣ የመንግስት አደረጃጀትና ስርዓት ጉዳይ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ የሚለው ምናልባት በዋና ደረጃ ሊያወያይ ይችላል ብዬ አምናለሁ። እጅግ በጣም ያወያያል የምለው የሀገር ግንባታ ጉዳይና የመንግስት አደረጃጀትና ስርዓት ጉዳይ እንደሆነ ይሰማኛል። የፌዴራል ከተሞች አዲስ አበባና የድሬዳዋ ከተሞች ጉዳይም በሁለቱ አጀንዳዎች ላይ በደንብ ከታሸ እዛ ላይ ምላሽ ማግኘት የሚችል ጉዳይ እንደሆነ ይታመናል። በሃይማኖት ጉዳዮችም ላይ ያሉ ጉዳይ ምናልባት በህገ መንግስቱ መሰረት በቲፒኤልኤፍ ህገ መንግስት ላይም ያለው ነገር በሃይማኖት ጉዳዮች ላይ ብዙ የሚፈጥረው ክፍተት ያለ አይመስለኝም። እሱም ብዙ አነጋጋሪ ነው ብዬ አላምንም። የተቋማት ግንባታና የህግ የበላይነትና የሰብአዊ መብቶች ጉዳይም እነዚህም በህገ መንግስቱ መሰረት እነዛ መሰረታዊ ጉዳዮች ከታዩ እነዚህም ዋና ጉዳዮች ይሆናሉ ብዬ እኔ በግሌ አልጠብቅም። ማህበራዊ፣ ኢኮኖሚያዊ እንዲሁም የአርሶ አደሮችና የአርብቶ አደሮች ጉዳይም በሁለቱ ቀደም ሲል በአንድና በሁለት ላይ ያሉት ምሰሶዎች ላይ ተመርኩዞ ምላሽ ማግኘት የሚችል ይመስለኛል። የሙስና የመልካም አስተዳደር ጉዳዮችም በተመሳሳይ እንዲሁም የሰላም ግንባታ ጉዳዮችንም እንዲሁም ዋናው አጀንዳ በሀገር ግንባታና በመንግስት አደረጃጀትና ስርዓት ጉዳይ ላይ አተኩረው ውይይቶቹ በዛ መንገድ የሚካሄዱ ሲሆን ሌሎች ዝርዝር ጉዳዮቹ እግረ መንገዳቸው መልስ እያገኙ ይመጣሉ። የፌዴራል ከተሞችና አዲስ አበባና የድሬዳዋ ከተሞች ጉዳይ የሚለውን በመንግስት አደረጃጀትና ስርዓት ጉዳይ ላይ በሚደረገው ውይይት ምላሽ ማግኘት ይችላል ብዬ አምናለሁ። ከዛ ውጭ ያሉት የሃይማኖት ጉዳዮች በየትኛውም መንግስታዊ ቅርጽ በየትኛውም አደረጃጀት ላይ የሃይማኖት ጉዳዮች ሴኩላር የሆነን ሀገር እንትን ስርዓት ነው ኢትዮጵያ ውስጥ ያለው። ስለዚህ የትኛውም እምነት ከፖለቲካ መንግስት ከሃይማኖት ውጭ ነው፣ ሃይማኖቶችም ከፖለቲካ ውጭ ናቸው የሚለው በቀደሞ በስራ ላይ አልዋለም እንጂ በቲፒኤልኤፍ ጊዜም በህግ ጊዜ በኩል ያሉ ክፍተቶች ያሉ አይመስለኝም። ችግሩ ህገ መንግስቱ ላይ ማለት በህግ መሰረት ስለማይሰራበት ነው። ስለዚህ ሃይማኖቶች ነጻነትን እንዲሁ ደግሞ መንግስት ከሃይማኖት ውጭ መሆኑን የሃይማኖቶችም ነጻነት መከበሩ ጉዳይ ላይ እሱን የተቋማት ግንባታ፣ የህግ የበላይነት፣ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደርና የአርብቶ አደር ጉዳዮች፣ የሙስናና የመልካም አስተዳደር ጉዳዮች፣ የሰላምና ግንባታ ጉዳዮች ብዙ በዋናው ዝርዝር ውስጥ ምላሽ ያገኛሉ ብዬ አምናለሁ። ይሄ ማለት ለውይይት መቅረቡን ትክክል አይደለም እያልኩ አይደለም። ነገር ግን ጊዜውን በነዛ ጉዳዮች ላይ እንትን እንዳይል ሁለቱ መሰረታዊ ጉዳዮች በአገር ግንባታና በመንግስት አደረጃጀትና ቅርጽ ላይ ውይይት ሲደረግ ለብዙ ጥያቄዎች መልስ ይገኛል በሚል ነው። ምናልባትም የአገር ግንባታና የመንግስት አደረጃጀትና ስርዓት ጉዳይ የሚለውን እኛም በዋናነት መነሻ አድርገን እንወያያለን። ስለዚህ ሀሳቦችንም በዛው በቀጥታ ውይይቱ ላይ ለማንሳት እሞክራለሁ። ስለዚህም መልሼ ለማስታወስ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ዛሬ ማለት ነው። በዋሽንግተን ዲሲ ሰዓት አቆጣጠር ደግሞ ከሰዓት 3 ፒኤም ላይ በቀጥታ እንድትሳተፉ እየጋበዝኩ ወደ ዕለቱ አጀንዳ ለመሄድ በዋናነት በዛሬው ዕለት መነሻ የማደርገው ጀነራል ዮሐንስ ወልደ ጊዮርጊስ ወይ ደግሞ ጆን መዲድ የተባሉት የቲፒኤልኤፍ የጦር አዛዥ በትናንትና ዕለት የሰጡት መግለጫ ወይ ደግሞ በየመድረኩ እየተናገሩ ነው። የቲፒኤልኤፍ ጀነራሎች ድሮ ሜዳ ላይ ነበር የሚገኙት ማለት ያው ውጊያ ምናምን ላይ አሁን እንደ ካድሬዎቹ እነሱም ከማይክሮፎን አልላቀቅ ብለዋል። ስለዚህ ያው በተናገሩ ቁጥር ደግሞ በብዙ ደጋፊዎቻቸው አካባቢ ተስፋ ነው የሚሰጧቸው ወይስ እነዚህ ናቸው ወይ የሚል ስጋት ነው የሚፈጥሩት የሚለው እሱ እንደተጠበቀ ሆነው ዞሮ ዞሮ ግን ያነሱትን ነገር በዋናነት እዚህ ላይ ለማተኮር እፈልጋለሁ። ሁለት ጉዳዮች አንስተዋል። እዚህ ላይ ማተኮረው ብዙ ጊዜ በተደጋጋሚ ስለሚነሳ የተሳሳተ ድምዳሜ ላይ እየደረሱም ይመስለኛል። አንዳንዶቹ ሳያውቀው ቀርተው ሳይሆን ደጋፊውን ለማጽናናት በሌላም በኩል ደግሞ ራሳቸውንም ለማጽናናት ልበለው እንደዛ እያደረጉ ይመስለኛል። እና አሁን ጆን መዲድ ማለትም የቲፒኤልኤፍ ጦር የደቡብ ትግራይ በኩል የሚባለው አዛዥ ናቸው። እኚህ ሰው ብዙ ጊዜ ያው ካሜራ ላይ አይጠፉም። እንዳልኩት እንደነ ጀነራል ማሾ እንደነ ጀነራል እምቤቴ ማሞድ እንደተባሉት እንደነሱ ካሜራ ላይ ማይጠፉ ናቸው። በነገራችን ላይ እነዚህ ሰዎች አሁን ጀነራል ኃይለሥላሴ ግርማ ወይ ደግሞ ወዲ እምቤቴ እየተባሉት ያው ብዙ ሰው የሚያስታውሳቸው የ120 ሚሊዮን ብር ቤት ሲያስማሙ ነበር። በስልክ በ110 ይሄድ በ105 ይሄድ እያሉ ለልጃቸው እንትን ሲሉ ነበር። ምናልባትም ይመስለኛል ያ ልጃቸውን አሁን ከአዲስ አበባ ወጥቶ ወደ አሜሪካ እንዲሄድ አድርገዋል። አንዳንድ ሰዎች
መንግስት ምናምን ይላሉ። መንግስት ወንጀለኛው አባት ነው። ጦር እየሰበቀ ያለው አባት ነው። ልጁ ምን አገባው? ምናልባት ከቤቱ ከንብረቱ ከምናምን ጋር የተያዙ ጉዳዮች የወንጀል ነገር ካለ በዛ ይጠየቃል። አከተመ። ቤቱን ደግሞ ተሸክሞ ስለማሄድ አሁን መንግስት እጅ ያለ ይመስለኛል። ጥያቄው መነሳት ያለበት እነዚህ ሰዎች ጦርነት እየሰበኩ የራሳቸውን ልጆች አውሮፓና አሜሪካ ልከዋል የሚለው ብቻ ሳይሆን አሁን ከአዲስ አበባ ጭምር ወደ አሜሪካ ያው ከፍለው ምን ብለው የማስወጣት ነገር ነው። ግን እንኳን ወደ አሜሪካ ወደ አዲስ አበባ መሄድ አሁን ትግራይ ውስጥ ከባድ ሆኖ ከመንገድ ላይ እያፈሱ ወደ ወህኒ እያጋዙ ያሉበት ሁኔታ ነው፣ ወደ ማሰልጠኛ ካምፕ እና እነዚህ ሰዎች በተመለከተ ያው የትግራይ አክቲቪስቶች ብዙ ጊዜ ሰሞኑን መጠነ ሰፊ እንቅስቃሴ እያደረጉ ነው። ህብረተሰብ ውስጥ ያለውን ነገር በግልጽ እያወቅን ነው። ከዚሁም ጋር ስለሚያዝ የጆን መዲድ ወይ ደግሞ ጀነራል ዮሐንስ ወልደ ጊዮርጊስ ሁለት መሰረታዊ ጉዳዮችን መነሻ አድርገው ተናግረዋል። አንደኛ እንደ በፊቱ በሁሉም አቅጣጫ አልተከበብንም። በሌላም በኩል ደግሞ ሁሌ የሚያወሩት ነገር ነው። ያኔ በጋራ የከበቡን አሁን ከኛ ጋር ቆሟል፣ ብልጽግና ብቻውን ነው የቀረው የሚል ነገር አንስተዋል። ሁለተኛውን ቀደም ሲል ነው ያሉት፣ የአሁኑ ላይ የከበቡንን አሁን የከበበን የለም አንድ ኃይል ጋር ነው በሚል ያነሱት ነገር አለ። ይሄ ብዙዎች በእነሱ ካምፕ ያሉ ሰዎች ስለሚያነሱት እሱን ትኩረት ማድረግ፣ በሌላ በኩል ከትናንት በስቲያ ሰኔ 15 2018 የአማራ ክልል ከፍተኛ ባለስልጣናት እንዲሁም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን እንዲሁም ቀደም ሲል በጡረታ ያወጡት ጀነራል ገዛኢ አበራ የተገደሉበት ቀን ነውና ያንን መነሻ በማድረግ እኚሁ ሰው ብልጽግና ጀነራል ሰዓረን የገደለበት ቀን ነው ብለው በአደባባይ ተናግረዋል። ባለፉት 8 ዓመታት እንደዚህ ብለው ያውቁ። ምናልባት እንደዚህ አይነት ሁኔታ ውስጥ የገቡት የአማራ ብሔርተኞች ከግድያው በኋላ ወዲያውኑ ማን እንደገደለ ለምን እንደገደለ አንዳንዶቹ ራሳቸው ገዳዮቹም ጉዳዩን ወደ ፌዴራል መንግስት በተለይም ወደ ጠቅላይ ሚኒስትሩ የወሰዱበት መንገድ ያን የአክቲቪዝም ኃላፊነት የማይሰማቸው ጠያቂ የሌለባቸው ሰዎች የሚያደርጉት ነገር ስለሆነ የዛን ጊዜ ቲፒኤልኤፎቹ እንደ መንግስት ነበር አክት የሚያደርጉት። ያኔ የሆነውን እየሆነ ያለውን በተሟላ መንገድ መረጃ አላቸው። ገና እኮ ከደህንነት ከምናምን መዋቅር እኮ ተጠርገው በደንብ አልወጡም ነበር። ጦርነቱ ሲከፈት እኮ በሀገር መከላከያ ሰራዊት የግንኙነት መምሪያ እኮ ዋና ኃላፊ እነሱ ናቸው፣ ቲፒኤልኤፎች ነበሩ። አንድ መምሪያ ማለት ነው። በኋላ ኮሚኒኬሽኑ ላይ ምን አደረጉ የሚለው በዝርዝር ስለተገለጸ ሰውየውም ደግሞ በተፈጥሮ ሞት ስለሞቱ እዛ ላይ ብዙ መቆየት አልፈልግም። ያኔ መንግስት ነበሩ፣ እንደ መንግስት አክት ያደርጉ ስለነበር እንደ አክቲቪዝም ዝቅ ማለት አልፈለጉም። አስከሬኑም በክብር ወስደው የቅብር ስነስርዓቱን እዛ ፈጽመዋል። አሁን ልክ የአማራ ብሔርተኞች ገና ለመነሳት ሲሉ እንዳደረጉት እነዛ ደግሞ ወጥተው ጨርሰው ወደ ታች መውረድ ሲንደረደሩ የሚያሳይ ነገር ነው። ጽባሕ ሰነ 15 ብጻይ ሰዓረ ስርዓት ብልጽግና ብዕሊ በአደባባይ ዝቀተለሉ ዕለት እዩ። ብዙ ጊዜ አንድ አካል ይሄንን አደረገ ሲባል ምን ሊያገኝ የሚል ጥያቄ መምጣት አለበት። የጀነራል ሰዓረ እያንዳንዱን ሂደት በተመለከተ ጠባቂው መቼ እንዴት እንዳደረገ አዲስ የአማራ ክልል ያለው መፈንቅለ መንግስትን ለማክሸፍ እሳቸውም በስልክ ባህር ዳር ምናምን ግንኙነት እያደረጉ በነበረበት ሰዓት ውስጥ ያ ጠባቂ ከበስተጀርባ ድንገት ተሽሎክልኮ መጥቶ እንደገደልና በኋላ ላይ የሆነውን ነገር ሁሉ ባለቤታቸው በዝርዝር በቪዲዮ ቃለ ምልልስ አውጥተውታል። በሆነ አጋጣሚም እኛም አሳይተነዋል። ይሄን ትተነው ግን አንድ ሰው ብዙ ጊዜ
ነፍሳቸውን ይማርና የህዳሴውን ግድብ በዋና ፕሮጀክት ማናጀር የሆኑት ኢንጂነር ስመኘውን በተመለከተ እንዲህ አይነት ነገር ሲወራ ለምን ሲባል አይ ስላልፈልገው። ታዲያ ስላልፈልገው በደብዳቤ ማባረር ይቻል የለ? አይ ያማ ቁጣ ይቀሰቅሳል። ሰዎች ያስባሉ የሚሉ ሰዎች ይህን በሚሉበት ሰዓት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ከስልጣን ተነስተዋል በጠቅላይ ሚኒስትር አብይ ደብዳቤ። የብሔራዊ መረጃና ደህንነት ኃላፊው ኢትዮጵያ ውስጥ የሰቆቃ የስቃይ ምልክት የሆኑት አቶ ጌታቸው አሰፋ በደብዳቤ ተሽረዋል። ጀነራል ሳሞራ በክብር እኛኛው ደግሞ በቁራጭ ደብዳቤ ተሸኝተዋል። ይሄንን ማድረግ የሚችል ሰው የፕሮጀክት ማናጀር ምናምን ማንሳት ለምን ይከብደዋል? ይህንን አይጠይቅም። ለምን ጀነራል ሰዓረን እንደውኑ በጣም ገፋ አድርገን አሁን የተጋለጠውን የወጣውን አደባባይ የተገለጠውን ነገር ትተን እነሱ እንደሚሉት መንግስት ጦርነት ለመፈለግ ለመጀመር አስቦ የሚለው የድሮ ስብከታቸውን ዛሬ ትግራይ ላይ ጭምር የመከነውን ማለት ቀስቀሳቸውን ነው። እሱን እንመንና እሱን አምነን ስለዚህ እሳቸው የቲፒኤልኤፍ አባል የነበሩ ሰው ስለሆኑ እርሳቸውን ቁንጮ ላይ አስቀምጦ ወደ ጦርነት መግባት አደጋ ያጋልጣል ብሎ ካመነ ጀነራል ሳሞራን እንደሻረው አቶ ጌታቸው አሰፋን እንደሻረው መሻርና በምትካቸው ሌላ ሰው ማስቀመጥ ነው። ማን ይከለክለዋል? በዛ በወራት ጊዜ ውስጥ ታየ። ስልጣን ላይ መጣው መንግስት እኮ እያንዳንዱ ተጨማሪ ቀን ተጨማሪ ጉልበት ነው እኮ ተጨማሪ አቅም ነው። አቅም የሚያጠናክርበት ነው። ገና በአፍላው በሁለቱ እግሩ መቆም ያልቻለ መንግስት ዋናውን ቺፍ ኦፍ ስታፍ እና የደህንነት ኃላፊ አስነስቶ ከዛ በኋላ ነገር ያለ ይከብደዋል የሚል ራሱ አስገራሚ ነው። ክፋቱ መጠየቅ የሚባል እንደ ነውር የሚመስልበት ሁኔታ ተፈጠረ። አንድ ነገር ሰው ሲነገረው ስለጠላው ስለወደድከው ሁሉንም አትሸምተው። እግዚአብሔር የሰጠህን አእምሮ ለመጠየቅ ለመመርመር ተጠቀምበት። ማን ለምን ከምንም በላይ ከዳር እስከ ዳር ተቀባይነት አግኝቶ ውጩም ሀገር ቤቱም ከቲፒኤልኤፍ ደጋፊዎች ማለትም ቲፒኤልኤፍ ደጋፊ ሲቪል ይሄ አክራሪው ብለን ሆነ መጥራት እንችላለን። ያኔ ሁሉም አክራሪዎች ነበሩ አመራር ላይ ያሉት። ህብረተሰቡ ግን ከወናዚሪት መውጫ መንገድ መስሎ ስለታየው ትግራይ ውስጥ መቀሌ ከተማም ጠቅላይ ሚኒስትር አብይ በሄዱበት ወቅት፣ አክሱም ከተማም በሄዱበት ወቅት የህዝቡ ድጋፍ በደንብ የታየ ነገር። ስለዚህ ቲፒኤልኤፍ እና ተባባሪዎቹ በዘረፋ በቅሚያ በምናምን ውስጥ የነበሩት እነሱ እንዳልተደሰቱ ግልጽ ነበር። ስለዚህ ከዛ ውጭ ያለው ብዙሃኑ ደገፈው እና ከዳር እስከ ዳር ያጨበጨበለት መንግስት በማናቸውም ሁኔታ ሰላምን አረጋግጦ ህብረተሰቡ ውስጥ ኮሽታ በሌለበት ነገር መቀጠልን ነው የሚመኘው። ህልውና የለውም ወይ ደግሞ ሰላምና ጸጥታ ማስከበር አይችልም በሚል ከቡራዩ እስከ ምናምን ሀገሩ እንዴት እንደነደደ የምናስታውሰው። ያንንም በአንድ በኩል እያደረጉ በሌላ በኩል ንጹሐንን ባለስልጣናትን ምናምን እየገደሉ የመጡበት መንገድ ይህንኑ ሲቸረችሩ ኖሮ እነሱ እንደ ፌንጣ ከአንዱ ወደ አንዱ ይዘላሉ። ያን የተነገረው ላይ ተጣብቆ እስከዛሬ የቆመ ደግሞ ሰው አለ እና ጀነራል ዮሐንስ ወልደ ጊዮርጊስ ወደ ታች ወደ አክቲቪዝም ከመውረድ ይልቅ አሁን የእርሳቸው ምናምን ልጆቻቸው ቤተሰቦቻቸው ምናምን
በእርግጠኝነት መቀሌ የሉም። ከዚህ ቀደም ጀነራል ዮሐንስ ሌላኛው ማለት ነው ቀደም ሲል ሲኒየሩ ማለት ነው ሌተና ጀነራሉ ማለት አስቀድሞ ከቲፒኤልኤፍ የወጡ አሁን ቲፒኤልኤፍን በጣም የሚቃወሙ በጦርነቱ ጊዜም ወደ ሀገር መከላከያ ሰራዊት ከተመለሱ 3 ከፍተኛ የጦር አዛዦች አንዱ የሆኑት ማለት ነው ከጀነራል ባጫ ከጀነራል አበባው ታደሰ እንዲሁም ጋር 3 እና ከጀነራል አለምሸት ጋር የተመለሱት ጀነራል ዮሐንስ ገብረ መስቀል ማለት ነው። እሳቸው አዙሪት የሚለው መጽሐፋቸው ላይ አንዲት ኢትዮጵያዊት ሶማሌ ሚስት ነጋዴ ምናምን ታሪክ ሲመጣ እሱን ከኔ ጋር ታያይዙት ያኛው ዮሐንስ ነው ብለው እኛውን ዮሐንስ ጠቅሰው ነበርና ስለዚህ ነጋዴው ባለቤታቸውም በእርግጠኝነት አሁን መቀሌ አይደሉ፣ ልጆቻቸው ምናምን እዛ አይደሉ። ይህን ፉከራ ወደታች ወደ አክቲቪዝም ምናምን ከመውረድ መፍትሄ ላይ መንቀሳቀስ፣ በሌላ በኩል ደግሞ ተረት እየደረቱ ሰው ምንድነው ደጋፊውም ይሰማኛል ይቀበለኛል ብሎ እንትን ማለቱ ብዙ አይጠቅምም። የሚያነሱትን ነገር እንደ ባንድ ነው። በአራት አቅጣጫ የከበበን ጠላት ዛሬ ብቻውን አስቀርተነዋል ነው እንግዲህ በዋናነት በዝርዝር እመጣበታለሁ። እችኛዋ ብዙ ጊዜ በዛ ካምፕ በፋኖም በሸኔውም በሁሉም በኩርፋና በቁጣ በሆነ ምክንያት ሰማይና ምድር ተገለባብጦ ድንገት 4 ኪሎ ላይ እንደ ዝናብ ወይ ደግሞ እንደ ምናምን መውረድ የሚፈልጉ ሰዎች በሌላ በኩል እንደማይሆን አውቀውታል። ሁሌም የሚደጋግሟት ይችን ነገር ነው። ለጀነራል ዮሐንስ ያኔ በአራት አቅጣጫ የከበበን ጠላት አሁን አስቀርተነዋል። ያኔ በአራት አቅጣጫ ስትከበቡ ነበራችሁ እኮ፣ ዛሬ እኮ የላችሁም። ያኔ በአራት አቅጣጫ ተከበብን በሚባልበት ሰዓት ቲፒኤልኤፍ የሚባለው የድሮም አዲሱም ሁሉም በአንድነት የተሰለፈበት ህብረተሰቡን በተነዛው ፕሮፓጋንዳ ከዳር እስከ ዳር በአንድ ላይ መያዝ የተቻለበት የኢትዮጵያ የሀገር መከላከያ ሰራዊት ዋነኛው ትጥቅ ያለበትን ሰሜን ዕዝን በመዳፋችሁ ያስገባችሁበት ያ ብቻ ሳይሆን ጦርነቱ ሲጀመር ያኔ የከበበን ኃይል በአራት አቅጣጫ የከበበን ኃይል ብቻውን ቀርቷል ያሉት ጀነራል ዮሐንስና ግብረ አበሮቻቸው ያኔ ነበራችሁ ዛሬ የላችሁም ስል ያኔ አብሮ የተሰለፈው የትግራይ ህዝብ የለም። ጄኖሳይድ ሊፈጸምበት ነው እያላችሁት አለማመን ብቻ ሳይሆን የዛሬውን አለማመን ብቻ ሳይሆን የትላንቱን ጭምር መጠራጠር ውስጥ ገብቶ በአውሮፕላን ብቻ 290,000 ሰው አዲስ አበባ ገባ። ወደ ተለያዩ ኢትዮጵያ አካባቢዎች ተሄደ። በአውቶቡስ የተጓዘው ደግሞ ስፍር ቁጥር ነው። በየቀኑ ሰዎችን እያነቃችሁ እያስገደዳችሁ ለማሰለፍን በምታደርጉት ጥረት ውቆ ላይ ምናምን የወጡ መረጃዎች እምቢ ያሉ ሰዎችን በጥይት በአደባባይ ገላችሁ፣ ከመኪና እያመለጡ ሰዎች ራሳቸውን እየሳቱ ወደ ሲኦል የሚደረግ መንደርደር እንደሆነ ህብረተሰቡ ግልጽ እየነገረ ባለበት ሁኔታ ውስጥ ያኔ በአራት አቅጣጫ የተከበበው ዛሬ ግን የሚቆምበት መሬት ጭምር ረመጥ ሆኖበታል። የህዝብ ድጋፉን አጥቷል። ያኔ የሰበሰበው የሰሜን ዕዝ መሳሪያ የተደበቀው ምን ያለውም ዛሬ የለም። በመሳሪያ
በህዝብ ድጋፍ፣ በሌላም በኩል እጅግ መሰረታዊ ነገር ያንን ጦርነት በግንባር ቀደምትነት በመምራት ረገድ የሚጠቀሱት ዋና ዋናዎቹ የጦር ጀነራሎች መቼም እሱ ላይ ጥያቄ የሚነሳ አይመስለኝም። ከጀነራል ጻድቃን በላይ እዛ ላይ እንግዲህ ወታደራዊ ምናምን ነገር የሚጠቀስ ሰው አለ? በጦርነቱ ጊዜ እኮ በፈረንጆቹም በምንም እኮ ተጻፈልን እኮ አፍሪካዊ ጀነራል ምናምን ሲባል የነበረው ምግበ ወይ ደግሞ ዮሐንስ ወይ ምናምን እየተባለ አይደለም፣ ጀነራል ጻድቃን እየተባለ ነው። ብቻ አይደለም ሌሎቹ ጀነራሎች አሁን የት ነው ያሉት? ያኔ ተከበብኩ የሚለው ኃይል ከባቢውን ብቻውን አስቀረውት የሚለው ኃይል አለ ወይ ስል የጦር ጀነራሎቹ እነ ጀነራል ጻድቃን ገብረተንሳይ፣ እነ ጀነራል ዘውዱ ኪሮስ፣ እነ ወዲ አሸብር፣ እነ ጀነራል ወዲ አሸብር፣ እነ ጀነራል ወዲ አንጥሮ ወይ ደግሞ ገብረ እግዚአብሔር በየነ እያልን የምንዘረዝራቸው በርካታ የጦር ጀነራሎች በቀጥታ ከሂደቱ ወጡ ሳይሆን አሁን ቲፒኤልኤፍን ጠላት ብለው ፈርጀው ከጨዋታው ሜዳ ለማውጣት የሚሰሩ ማለት ነው። አላችሁ ወይ ሲባል ያኔ ተከቤ ነበር፣ ያኔ ስለነበር ተከበ ነበር። አሁንስ አለ ወይ ነው ጥያቄው። የፖለቲካ መሪዎቹ የት ነው ያሉት? ያ ጦርነት ወቅት ዓለም አቀፉ ማህበረሰብ ኢትዮጵያዊው በዛ ጦርነት ሲነሳ የጦርነቱ ነገርና አንድ ሰው እጅግ በጣም ጎልቶ ይሰማ ነበር። የድርጅቱ ቃል አቀባዩ ደግሞ ወይም የወታደራዊ እንቅስቃሴው ቃል አቀባይ አቶ ጌታቸው ረዳ ከጀነራሎቹ ባልተናነሰ ትልቅ ጉልበት ነበራቸው። ያኔ ከሊቀመንበሩ ጋር በማይወዳደር ደረጃ ደግሞ ከፍ ብለው ነበር። ከዶክተር ደብረጽዮን ማን ዓለም ነው ያስታውሳቸው? የኢትዮጵያ ሕዝብ ነው ያስታውሳቸው ወይስ ማን ነበር? ስለዚህ አቶ ጌታቸውና ቢያንስ ከማዕከላዊ ኮሚቴው 17 ነው ምናምን ሰዎች ከሂደቱ ወጥተዋል ብቻ ሳይሆን በተለያየ ፖለቲካ አደረጃጀት ውስጥ ገብተው እነዚህን ሰዎች ከትግራይ ላይ ተጣብቃችኋልና የትግራይን ህዝብ ከእናንተ እገላግለዋለሁ ብለው እየተንቀሳቀሱ ነው። በአራት አቅጣጫ የከበበን ብቻውን አስቀርተነዋል ብለው ራሳቸው ብቻቸውን ቀሩ ብቻ ሳይሆን አሁን አብራችሁ የነበራችሁ ሰዎች ሌላ ኃይል አይደለም ያስፈልገው፣ ተጨማሪ ከነበረው ተጨማሪ የሆነ ጉልበት አንተን አንቆ ከትግራይ ህዝብ ጫንቃ ላይ ለማውጣት የሚንቀሳቀስ ኃይል፣ ግዙፍ ኃይል ተፈጠረ። ከምንም በላይ ትግራይ ውስጥ ያለው ሁኔታ የቆምክበት መሬት ያኔ ከዳር እስከ ዳር ሳይጠራ አብሮ የተሰለፈው ህዝብ ዛሬ ሽሽት ውስጥ ነው። ምናልባትም መሸሽ ያልቻለው በደንብ ድምፆች የጥይት ድምፅ ሲሰማ ወዴት እንደሚተኩስም ማንም እርግጠኛ መሆን አይቻልም። ውስጥ ገብቶ ስራ እየተሰራ አይደለም ብዬ አላምንም። ስራ ባይሰራ እንኳን ዘላለም ሞት ከሚደግሱ ስቃይና መከራ ከሚሰንቁ ሰዎች ጋር የትግራይ ህዝብ የትግራይ ወጣት በዚህ መከራ ውስጥ ለመከራ እኮ አልተፈጠርንም እያሉ ነው። ሁሌ በተከበብን፣ ሁሌ ልንጠፋ ነው። አንተም ሳትመጣ የነበረ ጥንትም የነበረ ወደፊትም የሚኖር በጠባብ ክልል ውስጥ ሳይሆን በሰፊው ኢትዮጵያ ውስጥ በባለቤትነት የትኛውም አቅጣጫ በንግድም በፖለቲካም በሁሉም ተዋናይ ሆኖ የቀጠለ የነበረ አሁንም የሚቀጥል ማህበረሰብ ነው። ጥቂቶች ተደራጅተው ኢትዮጵያን ለመዝረፍ ሲሉ
እንደ ሰብአዊ ጋሻነት ይዘው እስከዛሬ ድረስ መጥተዋል። ያ ነገር በኪሳራ በውድቀት ተደምድሟል። ያተረፉበት አሉ፣ ህዝብ ግን በጋራ ተጎድቶበታል። ስለዚህ ብቻችንን አይደለንም የሚለው እንግዲህ አንድ ህዝቡን፣ ሁለት መሳሪያ፣ ሶስት ወታደር አዛዦቹ፣ አራት ፖለቲካ መሪዎቹ የነበረው አሁን የለም። በሌላ በኩል ዓለም አቀፉ ማህበረሰብ ያን የኢትዮጵያ ህዝብ መንግስት እኮ ትልቅ መከራ ላይ ወደቀው እኮ ጦርነት አቁም ነበር። አቁም ብቻ አይደለም ማዕቀብ፣ ጦር መሳሪያ መሸጥና እንዳይሸጥ የሚለውን ጨምሮ የኢትዮጵያ መንግስት እኮ በማዕቀብ ውስጥ እንዲያልፍ የተደረገው ምዕራባውያን ሚዲያዎቹ የፈጠሩት ጫጫታ። ዓለም ላይ እኮ ዓለም የተነሳባት ኢትዮጵያ የሚመስል ነገር ነበር። ኢትዮጵያ ልፍ ቀላል ነገር አይደለም ያደረገው። ስልጣን ላይ የነበረበትን ዘመን ብዙ ነገሮችን ለማንቀሳቀስ ተጠቅመውበታል። አሁን አንዳንድ ሰዎች እንዴት በጭንቅላታቸው አያስቡም እላለሁ። ያን ቲፒኤልኤፍ አስተማሯቸው ልጆች አሉ ለእንደዚህ ብለው ማለት ነው። አንዳንዶቹም ደግሞ ያው ለረዥም ጊዜ ሀገር እንመራለን አጥቅጠን እንይዛለን ተብሎ ስለታመነ ቶፕ የሚባሉ ተማሪዎችን መልምለው 4 ምናምን ሁለተኛ ደረጃ የሚያጠናቀቁትን እነሱን ወስደው ልጆቹ በምርጫቸው ዩኒቨርሲቲ ገብተው ምናምን አይደለም እንዲማሩ ሲደረግ የነበረው። እነዚህን ልጆች ወስደው ወደ ውትድርና ቦታ ነበር መጀመሪያ የሚወስዷቸው። ጥሩን ጭንቅላት አላቸው። የነገ መሪዎች ስለሚሆኑ በውትድርና በኩል ደግሞ ማለፍ የበለጠ ጉልበትን ይሰጣል። በራስ መተማመን ብዙ ነገር የሚለውጥ ነገር ስለሆነ በዚህ በውትድርና በኩል አልፈው በኢንሳ በምናምን በኩል ያለፉ በርካቶች የሚታወቁ አሉ። እንደዛ ሁሉ በውጭ ዓለም በምናምን እንደዛ አድርገዋቸው የተማሩት በኢትዮጵያ ሕዝብ ሀብት ነው። ስለ ኢትዮጵያ ግድ ባይላቸው እነዚህ ሰዎች ስለ ትግራይ ሕዝብ ግድ ሊላቸው ይገባ ነበር። ያስተማራችሁ እኮ ህወሓት ነው እየተባሉ ለህወሓት የሚገብሩ ሆኖ መገኘታቸው ነው ብዙ ጊዜ ሲነሳ የነበረው። አሁን አንድ አለች፣ እሷ በቃ ህወሓት የትግራይን ህዝብ ሰብስቦ የሆነ እሳት ውስጥ ቢገባም ቢከትም ከዛ በኋላ ከእሳቱ ላይ ብዙ ሚሊዮን ሆኖ እንዲፈጠሩ ብሎ ነው ህወሓት ይሄን የሚያደርገው ብትል በቃ ህወሓት ከየት አመጣው ገንዘብን ያስተማረሽ? የኢትዮጵያ ህዝብ የትግራይ ህዝብ ሀብት ነው። እንደዚህ ያደረጓቸውን ሰዎች ጭምር ተጠቅሞ የዛን ጊዜ ፈጠሩት ትልቅ ግርግር ነበር። ዓለም አቀፉ ሚዲያ፣ ዓለም አቀፉ ምናምን መንግስታት እንደነ ፊንላንድ የውጭ ጉዳይ ሚኒስትር አይነቶች ነገሩን ለማባባስ የሄዱበትን ርቀት ማዕቀቡ በተባበሩት መንግስታት ጉባኤ ላይ 10 ምናምን ጊዜ የኢትዮጵያ ጉዳይ መነሳቱ ይህ ሁሉ ትልቅ ጉልበት ነበር። ዛሬ ኢትዮጵያ ውስጥ ከምርጫው ጋር ተያይዞ የአውሮፓ አባል ሀገራት ከነ ካናዳ እንዲሁም የኢዩ ሜምበርስ ያልሆኑት እነ ኖርዌይን ጨምሮ በጋራ ያወጡት መግለጫ ከምንም በላይ የአሜሪካ መንግስት በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በኩል በቲፒኤልኤፍ መሪዎችና ቤተሰቦቻቸው ላይ የጣለው የጉዞ ማዕቀብ ማለት የቪዛ ማዕቀብ ማን ነው የተከበበው? ዛሬ ማን ነው ብቻውን የቀረው? ይሄን እንግዲህ ዘርዝረን መተን አለ ወይስ የለም የሚባለው ኃይል አለኝ ብሎ ወይ ደግሞ ያን የከበቡን አሁን አብረውኝ ናቸው የሚለው አንድ የኤርትራን መንግስት፣ 2 ፋኖን፣ 3 ሸኔን፣ 4 አሁን እየተቋቋሙ ያሉትን አርዱፍንና የኦጋዴን ብሔራዊ ነጻነት ግንባር፣ ከዛ ውጭ አሉ ሌሎች አንዳንዴ የሚሸሽጓቸው አሉ። ከፋኖ ጋር እንትን ሲሉ
ሰው የፋኖ ደጋፊዎች ሲጮሁባቸው የቅማንትና የአገው የሚባሉ ንቅናቄዎች አሉ። የአማራ መከፋፈል ነው ስለሚባል አገውና ቅማንት የሚባለውን እንቅስቃሴ አንዳንዴ እንደሌለ ማድረግ ይሞክራሉ። ግን በዋናነት ከነዚህ ኃይሎች ጋር ነው እየተንቀሳቀሱ ያሉት። ስለዚህ ሱዳንም አለች። የግብፅ ቋሚ ነው። ከሱዳን እንጀምር። ሱዳን አዲስ ነገር ነው እንዴ? ያኔ እኮ የኢትዮጵያ መንግስት ከቲፒኤልኤፍ ጋር ሊዋጋ ሲል ቲፒኤልኤፍ ኢትዮጵያ ላይ ጥቃት ከሰነዘረ በኋላ የሱዳን መንግስት ገለልተኛ ሆኖ የተመለከተው የኢትዮጵያን መሬት እኮ በኃይል ገብቶ ወደ መያዝ ነው ሄደው። የኢትዮጵያ መንግስት ኃይሉን ወደዚህ እንዲስብ ማለት ነው፣ እነሱ እንዲቀናቸው። የትኛው የበለጠ አደጋ ነው የሚለውን እንግዲህ በፖለቲካም በወታደራዊ አይንም መዝነው ትልቁ አደጋ ላይ ኢትዮጵያ መንግስት በማተኮሩ የሆነውን ሁላችንም አልፈንበታል። ስለዚህ የሱዳን መንግስትንማ ያኔ ጠላት ነበር። እንዳሁኑ በአደባባይ መንግስታቱ ኩርፊያ ውስጥ አልገቡም እንጂ ጠላት ነበረ። ቲፒኤልኤፍ እንዲቀናው የኢትዮጵያን ግዛት ወሯል። ያኔ ወረረውን እስካሁንም አልለቀቀም። አዲስ ሱዳን አለ እንዴ? አሁን ልዩነቱ ያኔ የሱዳን መንግስት ነበር። አሁን ግን የራሱን ህልውና ማቆም ተስኖት ከአርኤስኤፍ እና ከሌሎች አማጽያን ጋር እየተዋጋ ብቻውን መሻገር ማቅቶት የቲፒኤልኤፍ ቅጥረኞችን እየተጠቀመ ያለ ቡድን ነው። ስለዚህ ያኔ የነበረው የሱዳን መንግስት በሙሉ አቅምና ጉልበት የነበረው የሱዳን መንግስት ዛሬ የለም። የግብፅ መንግስት ቋሚ ነው። ቀጥታ በቅርብ ርቀት የሚፈጥረው ነገር የለም። የኤርትራ መንግስት ከቲፒኤልኤፍ ከኢትዮጵያ ፌዴራል መንግስት ጋር ሆኖ እንትን ብሎናል። አሁን ከኛ ጋር ነው። የኤርትራ መንግስት አሁን ያለበት አቅምና ቁመና ከኢትዮጵያ ፌዴራል መንግስት አቅምና ቁመና ጋር የሚለውን ዝርዝር ነገር ትተን የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ እንዴት ነው የሚጣመሩት? ግባቸው ምንድነው? የጋራ ጠላት። ከጋራው ጠላት በላይ ሁለቱ ደግሞ እርስ በርስ ጠላቶች ናቸው። ለምን ተጣመሩ? ለሁለቱም አደጋ የሆነ የገዘፈ ኃይል መጣባቸው። ስለዚህ ይህ ኃይል በጋራ ካልሆነን ሁለታችንም ያጠፋናል። እሱን ካጠፋነው በኋላ እርስ በርሳችን እንጠፋፋለን ነው። ሌላ ምን የሚያገምት የሚል ነገር አለ? በሻዕቢያ ደጋፊዎች 30 ዓመት ወደኋላ ከዓለም ለመነጠል 20 ምናምን ዓመት ከዓለም ለመነጠል ለኤርትራ መድቀቅ በሚል እኮ ዛሬም ይናገራሉ። አንዳንዱ ያው ያልበሰለውም አደባባይ ወጣና አብይንን ከተሻገርን በኋላ እኮ የእነሱን አነሳም ይላል። የእነሱም የቲፒኤልኤፍ ደጋፊዎችን ስለ ፋኖም ስለምንም አንዳንዱ እኮ በአደባባይ አይነገርም፣ ይሄኛውን ጉዳይ እንጨርስ ነው ይላሉ። እንደዚህ ብሎ ፖለቲካ የሚሰራ ሰው ሲኖር ይሄንን ሰምቶም በጉዳዩ ላይ መረዳት የሚያቅተው ሲገኝ ሁሌም አስገራሚ ነው። ስለዚህ የኤርትራ መንግስት ጋር የተጣመርከው ነገር የጋራ ጠላት በምትለው ላይ ለመነሳት የጋራ የምትለው ጠላት ግን ደግሞ ከሱ በላይ ጠላትነቱ ወደዛኛው ሄደው የገዘፈ ስለሆነ እንጂ ከሱ በላይ እርስ በርስ ጠላትነት አለባችሁ። ትግራይን አርቅቋታል በጦርነቱ የሚለው የቲፒኤልኤፍ ካምፕ፣ 20 ምናምን ዓመታት ወደኋላ መልሰውናል የሚለው የኤርትራን ካምፕ፣ የሻዕቢያዎቹ ካምፕ። ይሄ ኃይል እየተጠራጠረ እየተጠባበቀ የሚተባበር ኃይል
ምን የተለየ ነገር ሊፈጥር ይችላል? የኢትዮጵያ መንግስት ያለበትን ቁመና፣ አቅም፣ ዓለም አቀፋዊ ሁኔታውን፣ ትግራይ ውስጥ ያለ የተፈጠረውን ነገር፣ የትግራይ ጦር ጀነራሎች፣ የቲፒኤልኤፎቹ፣ የፖለቲካ መሪዎቹ፣ የትግራይ ህዝብ ጥያቄና ቁጣ ከምትጠራጠረው የኤርትራ መንግስት ጋር በምትፈጥረው ትብብር ያን የከበቡን ብቻውን ቀርቷል የሚለው በዚህ መንገድ ያዋጣሉ ወይ ነው። የኤርትራ መንግስት አሁን ባለው አቅምና ቁመና እናንተን ደግፎ ትግራይን በብቸኝነት ይዛችሁ መዝረፍ ፕሮግራማችሁ እንኳን እንድታስቀጥሉ ያደርጋል። ሌላው ቀርቶ አሁን ባለው ሁኔታ ይህንን ቡድን እንደ ሰብአዊ ጋሻ ህልውናው እኔ ጋር እንዳይመጣብኝ ኃይል ብሎ እዛው ጋር ማዳከሚያ ሊጠቀም ይችላል። ግን ማዳከሚያ የተባለው ነገር ይሄ ኃይል እዛ ጋር መንገታገት ከጀመረ የኢትዮጵያ መንግስት አጀንዳው ደግሞ ራቅ ብሎ ሊሄድ ስለሚችል ይሄ ትብብር የሆነ ኮሽታ ሲፈጠር ይቀጥላል አይቀጥልም? እሱም አብሮ መታየት ያለበት ነው። ሀገር ውስጥ ያሉ አማጺዎች በተመለከተ የኦሮሞ ነጻነት ግንባር ወይ ደግሞ ኦሮሞ ነጻነት ሰራዊት የሚባለው እሱ በፊትም የቲፒኤልኤፍ ደጋፊ ነው። ምን የተለወጠ ነገር አለ? ያኔ የሽግግር መንግስት ምናምን በሚባልበት ሰዓት አብሮ የነበረ ነው። ያኔ በጋራ የሽግግር መንግስት እንመሰርታለን የሚለው ሰነድ ሲረቀቅም አብሮ አርቃቂ መሆኑን እና አቶ ጌታቸው ከነ ጸጋዬ አራርሳ ጋር በጋራ ማርቀቃቸውን ተናግረዋል። ስለዚህ ሸኔ አዲስ ነገር አይደለም ማለት ነው። ልዩነቱ ያኔ ሸኔ ነበር ወይ ደግሞ ኦላ የሚባለው ነበር። አሁን የት ነው ያለው? ሸዋ ላይ ምናምን አንዳንድ ቦታ ላይ ምናምን ቦታ ይተኩስ ነበር። አሁን አለ ወይ ነው ጥያቄው። የት ነው ያለው? ፌስቡክ ላይ ያለ፣ ኤክስ ገጽ ላይ ያለ፣ ከዛ ውጭ የሆነ ሰፈር ውስጥ እንደ ሽፍታ ይንቀሳቀሳል። ፋኖ ነው ቀጥሎ ያለው። ፋኖ ያኔ ከኢትዮጵያ ሀገር መከላከያ ሰራዊት ጋር ሆኖ የተንቀሳቀሰ ፋኖ አለ። የኢትዮጵያ መንግስትም የአማራ ክልል ባለስልጣናትን በተደጋጋሚ የሚገልጹት ነገር አለ። የያኔው ፋኖና የአሁኑ ፋኖ አንድ ነው ወይ የሚለው አብሮ መታየት ያለበት ነው። ያኔ ሂደቱን ሲያደናቅፉ የነበሩ ሰዎች ሁሉ ፋኖ ውስጥ የገቡበት ነው። በዛ ሂደት ውስጥ ደግሞ ተዋናይ የሆኑ በደንብ የተሳተፉ ሰዎችም አሉበት ፋኖ ውስጥ። አሁን ጥያቄው 2015 ሐምሌ ወር ላይ አየሩን የተቆጣጠረው የአውሮፕላን በረራ ለ2 ቀን ይሆን እንዲቋረጥ ምክንያት የሆነው ያ ፋኖ የሚባለው ኃይል የት ነው ያለው? በኢትዮጵያ በ501 የምርጫ ክልሎች ምርጫ ተደረገ ማለት የኢትዮጵያ ሕዝብ ጠቅላላ ምርጫ ሂደት ውስጥ ገባ ማለት ነው። ትግራይ ውስጥ ከተካሄደውና 8 ምርጫ ክልል አማራ ቀረው። ስለዚህ ያ አሁን ፋኖ ኖረ ተሰለፈ አልተሰለፈ ብቻ ሳይሆን ከቲፒኤልኤፍ ጋር የፈጠረው የፋኖ ትብብር መሬት ላይ ከመደቆሱ በላይ አልደቆሰውም ወይ? የተፈጠረውን ጫጫታ በዚህም በዚያም እያየን ነው። የምክንያት ክርክሩን ትተን ማለት ነው። የጠቅላይ ሚኒስትር አብይን መንግስት ፋኖ ብሎ የሚንቀሳቀሱ ኃይል የሚጠይቀው ህወሓት የሰራውን ወንጀል ነው። የጠቅላይ ሚኒስትር አብይ ደግሞ መንግስት መልስ ያንን በምክክር ኮሚሽን እንፍታው ነው። ደጋግመን እንደምንለው ስልጣን ያለው መንግስት ይሄንን አጎደለ፣ ይሄንን ይመልስልን የሚል ጥያቄ ሰምቼ አላውቅም።
የሚነሳው ነገር ህወሓት የሰራው ነገር ነው። የሚነሳው ነገር ሸኔ የሰራው ነገር ነው። ስለዚህ ይሄ በምክንያት የሚያስበው ችግሩን እፈታለሁ ብለህ ችግሩን ካልፈጠረው ኃይል ጋር ውዝግብ ውስጥ ገብተህ ችግሩን ፈጣሪዎች ጋር ደግሞ ተሰልፈ እንደገና ለመንገድ መሪነት ለተጨማሪ ጭቆና ስትንቀሳቀስ እንዴት ነው ነፃ ወጣሃለሁ የሚለው ህዝብ የሚደግፍ? የተፈጠረውን ነገር እያየን በራሳቸው በፋኖ ውስጥ ማለት ነው ከቲፒኤልኤፍ ጋር ከማንም ጋር እንደመተባበር እንዳለብን ማንም ሊነግረን አይችልንም። ከማንም ጋር የምትተባበርበት ምንድን ነው? ዓላማው ነው። ከአልሻባብ ጋር ተባብረ ምንድን ነው የምትፈጥረው? ከአይሲስ ጋር ተባብረ ምን የምትፈጥረው? ዓለም አቀፍ ሽብር የምትፈጥረው? የምትተባበርበት ዓላማ በትብብሩ የሚገኘው ውጤት ከትብብሩ በፊት የተወሰደብህን በትብብሩ የምታስመልሰው ነገር ምንድን ነው ነው። ይህን የሆነ ቦታ ላይ ጥደህ ሁሉ ጊዜ ተረት እየመገብክ ልብ ወለድ ድርሰት እየሰበክ የሚሄደውን ሳይሆን የሚጠይቁ አያሌ ሚሊዮኖች ስላሉ ቲፒኤልኤፍ ጋር ትብብር ፈጠረ ሲባል ለመንገድ መሪነት የታጨውን ፋኖን ከወዲሁ የውግዘት ማዕድ እየወረደበት ውስጥ ባለውም ሁኔታ ክፍል መፈጠሩ እየታየ ነው። እርግጥ አሁን የተጀመረ አይደለም። አቶ ስብሃት ጋር ቁጭ ብለው የፋኖ ሰዎች ስለ ኢትዮጵያ ሰላምና ብልጽግና ስለ ልማቷና ስለ ምናምን ሲያወሩ የዚያን ቀን ደንግጠው ከዛ በኋላ ደንብረው መመለስ ያቃታቸው ሰዎች አሉ። ስለዚህ ፋኖ የለም መግለጫ አይሰጡም ማለት አይደለም። ገጠር ወረዳ ምናምን አይሽሎኮልኩም ማለት አይደለም። የሆነ ነገር ለመለወጥ የሚያስችል እንደ ደጋፊ ሊቆም የሚችል ፋኖ የለም ብቻ ሳይሆን ከቲፒኤልኤፍ ጋር ትብብር ፈጠረ ሲባል ያሉትንም ደጋፊዎችን ያጣና ሜዳ ላይ እየባከነ እየመጣ ያለ ቡድን ነው። ይሄ ውጭ ሆኖ ምናምን ምንጫጫው እሱ በራሱ ኩርፊያ ውስጥ ያለ ነው። አንዳንዱ በይሉኝታ የታሰረ ነው። ይህን ሁሉ ፎክሬ ይላል። አንተ ፎከረ ካልፎከርክ ማትለውጠው ነገር አለመኖሩ የፎከርከው ለራስህ ጥቅም። አንዳንዱ እኮ ምኞቱ ትልቅ አይደለም፣ አስገራሚ ነገር ነው። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ ብዙ ሰዎች ወደ ሀገር ቤት ሲሄዱ አቀባበል ነበረ። በዛ ሂደት ውስጥ አንዳንዱ በሆነ ሰው ተደግፎ የገባ አውቃለሁ። አንድ ሰው ሁሌ ይቆጨዋል። በኋላ የፋኖ ምናምን ሲመጣ ፊት መሪ ምናምን ለመሞከረ ቢያንስ እንትን ባይል እንኳን አዲስ አበባ ሲገባ አቀባበል ምናምን እንዲደረግለት ምናምን መሰለኝ። እንዲህ አይነት ርካሽ ነገርም እያሰቡ ሰው ወደ ችግር ወደ ምናምን ለመክተት የሚሞክሩ ላሉ። ስለዚህ ጀነራል ዮሐንስ ወልደ ጊዮርጊስ ከዘረዘሯቸው ውስጥ ሻዕቢያም፣ የኤርትራ መንግስት፣ ሱዳንም፣ ሸኔም ፋኖም እነዚህ ናቸው። ሌላው አሁን ለማሰባሰብ የሚሞከረው ድሮ የሆነ ወቅት ላይ ስም ስላለ የሆነ ወቅት ላይ ተጽዕኖ ፈጣሪ ስለሆንክ ምክንያቱን ዋናው የኦጋዴን ብሔራዊ ነጻነት ግንባር ተጽዕኖ ፈጣሪ ነበር። ጥያቄ ውስጥ የሚገባ አይደለም። የአፋር አብዮታዊ ዴሞክራሲያዊ ግንባር አርዶፍ ተጽዕኖ ፈጣሪ ነበር። እነዚህ ላይ ምናምን ፋኖ ሸኔ ምናምን ላይ ተስፋ ስለቆረጡ አርዱፍና ኦጋዴን ብሔራዊ ነጻነት ግንባርን እዚሁ ስለማሰለፍ ያው እንቅስቃሴው ተፈተፉ እንግዲህ ቀጥሏል። ከአፍሪካን ኢንቴሊጀንስ ዘገባ ባለፈውም በዜና ሰርተነዋል፣ ተመልክተነዋል። ከአፋር ክልል የግብርና ቢሮ ኃላፊነት ሲነሱ የኮበለሉት ኡስማን አልዩ የተባሉት የአፋር ክልል ተወላጅ የኮበለሉት ወደ ኤርትራ ነው። በሌላ በኩል የኦጋዴን ብሔራዊ ነጻነት ግንባር ወደ ሰላም ሂደቱ ከተመለሰ በኋላ
በሰላም ሂደቱ ላይ ያው ወደ 6-7 ዓመት ለሶማሌ ክልል ሰላም የሶማሌ ክልል ሰላም ከየትኛውም የኢትዮጵያ ክልል የበለጠ ሰላም የተረጋጋ አካባቢ እንዲፈጠር የኦጋዴን ብሔራዊ ነጻነት ግንባርም አስተዋጽኦ አድርጓል። ትልቅ አስተዋጽኦ አድርጓል። የሚያሳዝነው በጭቆና በባርነት ዘመን ያልነበሩ ኃይሎች ነጻነት ማጣጣም ተስኗቸው በህዝብ ስም ችግር የፈጠሩት በሌሎቹ ክልሎች ነው። ስለዚህ በቀደመው እንቅስቃሴ ውስጥ አርዱፍም የአፋሩ አፋር አብዮታዊ ዲሞክራሲ ግንባር ወይ ደግሞ ኦጎጎሞ የሚባለው ትልቅ ተጽዕኖ ፈጣሪ እንቅስቃሴ ነው። የዓለም አቀፍ ዜና የነበረ ነው። ብዙ ሰው የሚያስታውሰው እንደውም የኤርታሌ ለመጎብኘት የመጡ ቱሪስቶች ታግተው በትልቅ ከፍተኛ ድርድር የአገር ሽማግሌዎች ተልከው ምናምን ዓለም አቀፍ ዜና የነበረ እንደሆነ እናስታውሳለን። የኦጋዴን ብሔራዊ ነጻነት ግንባር ደግሞ የኦጋዴን ብሔራዊ ነጻነት ግንባር ነው። መሬት ላይ የነበረ ህይወት የነበረው ድርጅት ማለት ነው። ስለዚህ ሸኔንን ፋኖንን ብዙ ተስፋ ስላላደረጉ ይመስለኛል እነዚህን ለማንቀሳቀስ እንግዲህ ኡስማን አልዩ የግብርና ቢሮ ኃላፊነት ሲነሱ ያኮረፉ ሰውዬ እዛው ሳይታው የበረሃሌ ቁጭ ብለው ኩርፊያቸውን ከመግለጽ ይልቅ ሁሌ ደግሞ ሹመት ቋሚ አይደለም፣ ርስት አይደለም ወይ በፓርቲ በተቋሚ መጥተው የሆነ ነገር ማድረግ ሲገባቸው ወደ ኤርትራ ሄዱ። ምንድነው የፈረሰውን አርዱፍን ማለትም በለውጡ ማግስት የፈረሰውን አርዱፍን እንግዲህ ኤርትራ አዋቅሩ ብላቸው ነው መሰለኝ ምልመላ ላይ ናቸው እሳቸው። ትላንት ተጽዕኖ ፈጣሪ ትርጉም ያለው እንቅስቃሴ ያደረገ ቡድን ያኔ ለምንድን ነው ያደረገው? የአፋርን ህዝብ ምን ብለህ ነው ዛሬ ተዋጋ የምትለው? ለምን ራስን በራስ አስተዳደርክ ነው? ለምን የተወሰደብህን የጨው መሬት አስመለስክ ነው? በኢንቨስትመንት መስክ ተደራጅተው ገብቶ የሚዘርፉት ሰዎች ለምን ወጡልህ ነው? እና ሀንፍሬ አሊሚራ እነ ሱልጣን ሀንፍሬ አሊሚራ የጮሁበት አጀንዳ ለምን መልስ አገኘ ነው? አንተ መተኮስ ስለፈለክ፣ አንተ ወደ ግብርና ቢሮ መመለስ ስለፈለክ የአፋር ህዝብ እንዴት ነው እንትን የሚለው? እና እነዚህ ገና ምልመላ ላይ ናቸው። በእንትን አርዱፉ ማለት ነው። የኦጋዴኑ ደግሞ ጭራሽ ምንም ነገር ገና የለም። አሁን ነው ጽምዶ የሚባል ከተፈጠረ በኋላ አብዱራህማን ማህዲ አኩርፈው ከወጡ በኋላ እንግዲህ ገና አመታቸው ምናምን አካባቢ መሰለኝ ስም ስላለ የኦጋዴን ብሔራዊ ነጻነት ግንባር አንቀሳቅሱ ተብሎ መሰለኝ የኦጋዴን ብሔራዊ ነጻነት ግንባር ተዋጊዎች ወደ ሰላሙ መድረክ ተመልሰው በግብርና በምናምን እስኪ እየሰሩ ነው አሉ ሶማሌ ክልል። ስለዚህ እኚህ ሰው ገና ምልመላ ውስጥ ነው ያሉት። ትላንት በዜናችንም አፍሪካን ኢንቴሊጀንስን ጠቅሰን እንደዘገብነው በፑንትላንድ አካባቢ ላይ ከኢትዮጵያ ጸጥታ ኃይሎች ከፑንትላንድ ራስ ገዝ አስተዳደር ጋር በመሆን ሲንቀሳቀሱ የነበሩ ወይ ደግሞ ለመልመላ የተወያዙ 62 ሰዎችን በቁጥጥር ስር አውለዋል። እንኳን ልትዋጋ መመልመል እንደማትችል እየታየ ነው። ስለዚህ ስም አይዋጋም። አርዱፎንክ ኦብነጎንክ ወይ ደግሞ ኦኤንኤልኤፍ መሬት ላይ ያለውን እውነታ የሚለጥበው ነገር የለም። ስለዚህ ከበውን ነበር ብቻውን ቀርቷል ሳይሆን አሁን የት ነን ያለ ነው? በዚህ ሁኔታ ስንት ቀን ስንት ሳምንት ልንቆይ እንችላለን ምናምን የሚል ነገር እሱ ላይ ማለት ማሰብ የሚያስፈልገው። ስለዚህ ይህን ነገር በዝርዝር የሚሄድኩበት ብዙ ጊዜ ይህንን ያኔ ኤርትራ ነበረች እንደዚህ ነበረች ምናምን የሚሉ ሰዎች አጠቃላይ ስዕሉን ቢያዩ ግራ ቀኙን ቢመዝኑ ይችን ለማይጠይቁ ሰዎች የሚቸረችሯትን ነገር እነሱ ባያቆሙ እንኳን የሚገዛው መጠየቅ እንዲጀምር የተወሰነ አስተዋጽኦ ያደርጋል። ለእነሱም በማይሆን ምኞትና በቅዠት ውስጥ ከመባከን
ከእውነታው ጋር ራስን አስመምቶ ግጭት በሌለበት ሰላም በተረጋገጠበት ሁኔታ ለመፍትሄ መንቀሳቀሱ በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን ቀደም ሲል በመግቢያ ላይ ያስተዋወቁትን አሁን መልሼ ለማስታወስ የኢትዮጵያ ሀገራዊ ምክክር ኮሚሽን በዋናነት መሰረት ያደረጋቸውን 8 አጀንዳዎች ይፋ አድርጓል። ስለዚህ ዋናነት መሰረታዊ በሆኑት ሁለቱ አጀንዳዎች ላይ መነሻ በማድረግ ዛሬ ከሰዓት በኋላ ከ3 ፒኤም በዋሽንግተን ዲሲ ሰዓት አቆጣጠር በኢትዮጵያ አቆጣጠር ከምሽቱ 4 ሰዓት ጀምሮ ቀጥታ ስልክ ውይይት እንደሚኖረን አስታውቃለሁ። የዛሬውን ፕሮግራማችን በዚሁ ያጠናቀናል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሰኔ 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።